በአንዴ እኮ በቃ ራስሽን ሁሉ ነገርሽን የሰጠሽ ያየሽኝ ቀን የዛሬ ስንት ወረ ነው 400 ሺህ ታከበር የዛን ቀን አይንሽ ላይ ፍቅር እንዳለ አስታውቅ ነበር። ምንም ነገር ለማስመሰልም ለመዋሸትም እንዳትነሽ። ሲቀጥል ደግሞ ሚዲያ ላይ ስላየሽኝ ብቻ ምናምን ስለተመቸውሽ ሳይሆን ወደሽ ፈልገሽኝ የመጣሽው ያኔ። እሺ ልትኩራራ ነው እንደዚህ አሁን ካሜራ ፊት ይባላል። ወደሽ እንኳን እንደዛ ሳይሆን እንደማፈቅር በምን ተረዳህ ነው? እኔ አብርሃም እሺ እዚህ ስደርስ አይ ምን አለ መሰላችሁ ጋይስ አይኗ ላይ ወዳጅ አክታት አድርግሽ እኔ የመጣው ሰዓት ምንም በቃ እንደ ወንድሜ ነበር ማየው። ቀስ በቀስ ነው እሺ ፍቅሬ የተቀየረው ነው እንዴ? ወደሽኝ ፈልገሽኝ ነው የመጣሽው እንጂ እኔ ፈልጌሽ አይደለም እያለ አብርሽ እየተኩራራባት ይገኛል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ፣ ሙሉ ጤናውን ይስጣችሁ፣ ሲሳዩን ያብዛላችሁ፣ በሰላም ለሀገራችሁ ያብቃችሁ። እጅግ በጣም ያፈርኩበት እንደ ሴትነት እጅግ በጣም አንገቴን የደፋሁበት ነው። አንዳንድ ጊዜ ቪዲዮ ስናይ ትኩረታችን ከሚናገሩት ነጥብ ላይ ከእንቅስቃሴያቸው ከተለያዩ ነገሮች ብዙ ነገሮችን መረዳት እንችላለን። ቪዲዮ ስለመጣ ብቻ እይታ አድርገን ውጥት አይደለም ዋናው ፖይንትና ሄርሜላ ትናንትና ያላት ነገር መቼም አይታችሁታል። ለሴት ልጅ እንዲህ መባል ያማል። እርሜ ልክ እንደዚህ ስትባይ መኖር ወንድ ልጅ አፍቅሬሽ ወድጄሽ አምኜብሽ ተንበርክኬልሽ ሲል ነው ወንድ ልጅ የሚያምረው። ገና በሶሻል ሚዲያ አይተሽኝ 400 ኬልና ከብር ስትመጪ ፍቅር እንዲያለ አይንሽ ላይ ያስታውቃል። ድብን ያለ ፍቅር ነበር በሚዲያ ብቻ አይተሽኝ ከመባል በጣም ወላሂ ለአዚም እንደ ሴትነት ባካችሁ ሴቶች ክብራችሁን አስጠብቁ። ለምን ቁማችሁ አቀሩ እንዴ? ወንድ ልጅ ግዴታ እኮ ያረገው የለም። የሚያከብርሽን የሚያፈቅርሽ በራሱ ጊዜ እየዲህ እስከሚመጣ ድረስ ራስሽን ማስከበር ነው። ስንት ሚሊዮን የሚያየው ህዝብ ትላንትና እኔ ለሷ አበባውን ይዞ ከመምጣት ትልቅ የተናገራት እንትን እጅግ በጣም ሰው የሚሰብር ነው። ህሊና ላለው ሰው ግን እሷ ማለት ፍቅር የሚባል ነገር መቼም እንትን ስለሌለው ተደፍናለች። በቃ አይኗም ጆሮዋንም ደፍኖታል እንጂ አሁን የትላንትናው ንግግሩ ቅኔው በጣም ነው የሚያመው። እንኳን ለሷ ቀርቶ እኛ ሴት ለሆን ነው ያማል። እርሜ ልኳን እንዲሁ እንዲያለ ሊኖር ማለት ነው። እርሜ ልኳን እንዲህ ወደሽኝ አፍቅረሽኝ በእንዲህ እያለ እርሜ ልኳን ወንድ ልጅ ሴት ልጅ እንዲህ ሲል በጣም ያማል፣ ያሳፍራል። አያችሁ ተፈቅራችሁ ስትመጡ በቃላትም ትከበራላችሁ። አፍቅራችሁ ስትመጡ ግን ትናቃላችሁ። ምን ተረዳችሁ ከዚህ ከሄርሜላ? አሁን ምን ተረዳችሁ? እኔ ወድጄሽ አፍቅሬሽ ወይም ፈልጌሽ አይደለም የመጣሽው ነው። አንቺ ወደሽኝ አፍቅረሽኝ በሶሻል ሚዲያ ብቻ አይተሽኝ ለሴት ልጅ ትልቅ የሞራል ጉዳት ነው ለሚያገናዝበው ሰው ማለት ነው። እና ሴቶችዬ ተፈቅራችሁ እንጂ አፍቅራችሁ አትንጡ። ራሳችሁን አታውርዱ፣ አትዝቀጡ። ወንድ ልጅ ጠያቂ ይሁን፣ ሴት ልጅ ጠያቂ ተንበርካኪ አትሁን። ራሳችሁን አስከብሩ፣ ሴትነታችሁን አስከብሩ። ነገ ጧት ትዳር ትይዛላችሁ፣ ትወልዳላችሁ። ነገ ጧት ይሄ ቪዲዮ እንደ ቅርስ ነው፣ የሚጠፋ ነገር አይደለም። ሼር የተደረገ ነገር ነው። ከናንተ ጋር ብታጠፉት ራሱ አልፈልግም ብላችሁ በየእያንዳንዱ የዓለም ህዝብ ሁሉ ስልክ ላይ አለ። ለምታደርጓቸው ነገሮች ገና ገንዘብ እናገኛለን ብላችሁ ለምታደርጓቸው ነገሮች ጥንቃቄ ብታረጉ ነገ ጧት ህይወት ይኖረኛል፣ ነገ ጧት ላይፍ ይኖረኛል፣ ነገ ጧት የራሴ የሆነ ነገር ይኖረኛል ብላችሁ ብታስቡ ባይነኝ። ገባችሁ አይደል? አሁን ከዚህ ምን ተረዳችሁ? አብርሃም ከተናገራቸው ቃላቶች ገባችሁ? ተለምኜ ነው ያለው። ገባችሁ? አሁን ቀኔው ከገባችሁ ለምነሽ ነው የመጣሽው፣ ፈልገሽ ነው የመጣሽው እያለ ነው ያለውና ፈልገሽ አይደለም። ዘላለም እንደናቀት ነው የምትኖረው። ሲቀጥል ደግሞ ትንሽ ሸቅሎ ይተዋታል አርግፎ እንደነ ሌሎቹ ማለት ነው። እና
ልትኮራራብኝ ነው እያለች ነበር። ኢቭን የላከችውን ቴክስት ሁሉ እስካሁን ድረስ እንዳስቀመጠው አስበሽዋል? ይሄ ልጅ ምንድነው ከጀርባው ያለ? እየቀለደባት ነው ያለው። ገባሽ? እና እንደውም እሱ እኔ ወድጃት ነው አፍቅሪያት ነው ብሎ ጥላ ከለላ መሆን ሲገባው እያዋረዳት ነው ያለው፣ እየወደደ እየመሰለ። በጎን ሰርፕራይዝ አደርግሻለሁ ይላል፣ በጎን ደግሞ ያዋርዳታል። ከዚህ በላይ ውርደት የለም እኮ እንዴ! ታያለሽ፣ የእጇን ታገኛለሽ። በቃ ራሱ ይች ልጅ ወድጃለሁ አፍቅሬሃለሁ ወድጃለሁ አፍቅሬሃለሁ ብላ እንኳን መታ ይሄን ነገር እንዴ ሞራሏ እኮ ይጎዳል። ሴት ልጅ እኮ ናት። ምን ችግር አለው? ወደኛ አፍቅራይ በመጣል አለም እዩ በአደባባይ እስከ ቴክስቷ ድረስ በአደባባይ ነው እንግዲህ ውርዴት መሆኑን እየነገራት ያለው ማለት ነው። ገባችሁ አይደለ? ይቺ ልጅ ወደው አፍቅራው ተንበርክካ አልቀሳ ምናምን መጣች አይደለ? ቢያንስ እንደ ወንድነት እሱ ቅንጭላ ቢኖረው እዚህ ላይ ለሞራሏ መጨነቅ ነበረበት። ንቁ፣ ያልነቃችሁ ንቁ። ምክንያቱም አሁን ይሄ ምንድነው በቃ ጊዜያዊ ፍቅር መሆኑን አትርሱት። ምክንያቱም ሴት ልጅ እንደዚህ መባሏ አሁን ይሄን ቪዲዮ ተመልሳ አይታው ብታገናዝበው ብታስተውለው በጣም ያማል። ገባችሁ አይደል? ሴት ልጅ እንደዚህ መባል የለባትም። ራሷን ዝቅ አርጋ እንኳን ወንዱ ወደ ብትመጣ እንደዚህ እንኳን ራሷን ዝቅ ብላ ብትመጣም ወንድ ልጅ በዚህን ያህል ልክ መናገር አልነበረበትም። የህይወት አጋሬ ትሆናለች ወደፊት ቢል የልጆች እናት ትሆናለች ቢል ይሄን ቃላት የሚናገር ይመስላችኋል? እስኪ እንደም ወይል ላይ ነው እወድሻለሁ ሁላችንንም እወዳችኋለሁ ይላል እኮ። መውደድና ፍቅር እዚህ ላይ ለይታችሁ ማወቅ አለባችሁ። ትልቁ ፖይንት ወይም የፍቅር አጋሬ ናት ለሚላት ሰው አፈቅርሻለሁ እንጂ እወድሻለሁን አያካትም። ለምን አትነቁም? ለምን አታውቁም? ምን ላይ ነው ድራማው? ምን ላይ ነው? ምንድነው? ለምን ትኩረት አሰበበት? አልሰማ ብላለሽ። ጠብቂ። ዛሬ እንደዚህ ያዋረዳት ነገ ከደም እንዳዋረዳት ይቀጥላል። እናንተ በቅርቡ ታፍራላችሁ። ሩታ ሀብቴ አፍቅራው መጣች፣ አልቀሳም መጣች፣ ወዲህም ማለች በክብር በባህሉ በወጉ ሽማግሌ ሀቤቷ ሂዶ የቀረበለትን እህል ቀምሶ ቅቤውን ተቀብቶ ባህላችንን ጠብቆ ጀባ ተብሎ አባት መርቆ እናት መርቃ ተሰጣ በክብር ሂዳ ካርናቂዎቿ ጋር ምን የመሰለ ሀገር ዱባይ ላይ ሂዳ ተድራ በክብር ዓለም አውቆላት 5-6 አንበርክካው አፍቅራውን በመጣ 5-6 አንበርክካው ነው ያገባችሁ ባሏን ለቀለበት ገባችሁ አይደል? አንበርክኳል። አስተውሉ። ነገ ጧት የምታፍሩበትን ነገር አትናገሩ። ነገ ጧት የምታፍሩበትን ነገር አትናገሩ።